ፎከስ ብናደርግ አሪፍ ነው ከኢንዲሲስ ምናምን ወጥተን ለዛሬ ይሁን በዚህ ችግር የለውም ኔክስት ታይም ግን ጋይስ choose a pair volatile ያልሆኑ ፔሮችን በእናንተ ብትመርጡ አሪፍ ነው ይሄንን ክላሳችንን ከጨረስን በኋላ ሞር ፎከስ ማድረግ ያለባችሁና ማየት ያለባችሁን ፔሮች መርጥላችኋለሁ ብዙ ሰዎች በጣም አግሬሲቭ ከመሆናቸው የተነሳ የሚመርጡት ፔሮች volatile የሆኑ ፔሮች ናቸው በእነሱ አላምንም እኔ ያው ለኔ ሶኬ ለማስተማር ግን እኔ US13 ትሬድ ለማድረግ የበቃውት ኦልሞስት 4 አመት ወይ 3 አመት ከምናምን ትሬድ ካረኩ በኋላ ነው ወደ US30 ሙቭ ያረኩት even gold ራሱ አሁን ነው በቅርብ በደንብ ትሬድ ማድረግ የጀመርኩት because it's too volatile እና gold trader ነኝ ብሎ በጣም ብዙ ሰው ሊላችሁ ይችላል እና if you bring that person ከኔ አጠገብ ብታስቀምጡት I'm 100% sure ከነሱ በጣም ብዙ እጥፍ ያህል ገንዘብ እንደሰራው እርግጠኛ ነኝ because the market are too volatile እና decision making ላይ እነዚህ አይነት ነገሮች እንትን ያስቸግራቸዋል ስለዚህ ክላሳችንን ከጨረስን በኋላ ሞር ፎከስ ያለባችሁን ፔሮች መርጥላችኋለሁ ለአሁን ግን it's okay to use this pair it's okay so ቀጣይ ላይ ወደ ኖርማል ፔሮች እንቀጥላለን forex ፔሮች እነሱ ቢሆኑ ለእናንተ ማሪፍ ያምላችኋል ማለት ነው okay so የመጀመሪያው ነገር ምንድነው ባለፈው ያለን ነገር ሪቫይዝ እያደረጉ ለማለፍ ያህል what is support and resistance የሚሉትን ነገሮች minor support and resistanceዎችን ለማየት ሞክረናል support and resistance ልክ እዚህ ጋር እንደምታዩ support this thing that push ወደ ላይ ማርኬትን ፑሽ የሚያደርግበት ኤሪያ ብለን የምንጠራው ወይም ደግሞ ማርኬትን ወደ ላይ በደንብ ፑሽ እያደረገ የሚሄድ ኤሪያ ብለን እንለዋለን ያ ምንድነው ፑሽ የሚያደርግ ስንል ምንድነው አንድን ቦታ ደግፎ የሚሄድ ኤሪያ ነው ሁለተኛው ደግሞ ሬዚስታንስ ብለን የምንጠራው ደግሞ ማርኬት ሄዶ ከዚህ አትለፍ ብሎ ማርኬትን የመቋቋም ኤሪያ የያዘ ኤሪያ ወይም ደግሞ እነዚህ ኤሪያዎች ሬዚስታንስ ብለን እንጠራቸዋለን ማለት ነው ዛሬ የሰፖርት እና ሬዚስታንስ ባህሪዎችን አውርተናል ባለፈው የነሱ ሰፖርት እና ሬዚስታንሶች ከዛሬ ከስትራክቸር ጋር ምንድነው የሚገናኙት እንዴት ነው እነዚህ ነገሮች በደንብ የምናየው የሚሉትን ነገር ገለጽ አድርጌ በደንብ አሳያችኋለሁ ከዛ በኋላ ግን በደንብ ከዚህ ውጪ የምናየው ምንድነው እንዴት ነው በራሳችን አድቫንቴጅ የምንወስደው እነዚህ ነገሮች ሲምፕሊ አድርገን ማየት የምንችለው የሚሉትን ነገር በደንብ እናያለን ማለት ነው ባለፈው ጣሪያና ወለሉን አይተናል ዛሬ ውስጥ ላይ ገብተን ደግሞ ማለ ያሉትን ነገሮች እናያለን ስለዚህ ብዙዎቻችሁ ስለ ማርኬት ታውቃላችሁ ብዬ አስባለሁ ብዙዎቻችሁ ኤክስፒሪየንስ አላችሁ እዚህ ግሩፕ ላይ ያላችሁ እና ከዛ ውስጥ ደግሞ ብዙዎቻችሁም ከምታውቁት ነገር አንፃር ተነስቼ ነው ይሄን ነገር ማነሳው the first thing is first ሁላችንም ስናቅ ስለ ማርኬት ሶስት አይነት ማርኬት አለ ብዙዎቻችንም ታውቁታላችሁ ብዬ አስባለሁ the first thing የመጀመሪያው ማርኬት የምንለው አፕ ትሬንድ ብለን የምንለው ማርኬት ሲሆን አፕ ትሬንድ ብለን የምንለው ማርኬት አለ ሁለተኛው ማርኬት ደግሞ ዛሬ የምናየው ዳውን ትሬንድ ወይም ደግሞ ማርኬት ላይ when sellers control እና ወደ ታች ማርኬት ሙቭ የሚያደርግባቸው ኤሪያዎች ናቸው the third one that we going to see ዛሬ የምናየው ደግሞ የሚቀጥለው ዛሬ ክላሳችን ላይ የምናየው consolidation ወይም ደግሞ sideways የምንለው ማርኬት ዛሬ ሰው sideways እንዴት ነው ኢግኖር ምንገጨው እንዴት ነው የትኛውን አድቫንቴጅ የምንወስድባቸው የሚሉትን ማርኬቶች ከሁሉም አይነት አንፃር አድርገን በደንብ ዛሬ ከቨር እናደርጋለን I hope it's going to be crazy. So basically ስለነዚህ ማርኬቶች በመናወራ ሰዓት ብዙዎቻችን እንደምናውቀው ባለፈው when we talk about buying and selling ስናወራ ምንድነው ያለው we have support እና resistance ማርኬት ያለባቸው ኤሪያዎችን አንድ ማርኬት ከአንድ ቦታ ተነስቶ የሚሄደው ቦታ support ብለን እንጠራዋለን ካልን ያ ማለት ደግሞ ማርኬት ፑሽ የሚያደርግበት ወይም ደግሞ ባየሮች ካሉበት ቦታ ተነስቶ የሚሄደው ኤሪያ ከዚህ ተነስቶ ነው ሰፖርት የሚሆነው ማለት also ደግሞ ሴለሮችም ሲመጡ እነዚህ ናቸው ማለት ነው ዛሬ እያንዳንዱን በደንብ ገለጽ ያደርግን እናልፋለን the first thing that we going to see is by the way የተሳለ እንደዚህ ከማስተምራችሁ እስቲ ምረጡ በዚህ ላይቭ ላይ ባስተምራችሁ ይችላል ወይስ በእነዚህ በጻፍሱ ይችላል ላይቭ ከሆነ ላይቭ ባች ቴክስት አድርጉ ወይም ደግሞ ፎቶ ካላችሁ ደግሞ ፎቶ አንተዚህ ላይቭ ይሻላችኋል እናንተም ሶ ያ እዚሁ ሎጂክ ሆኖ እንዳያንፍባችሁ እዚሁ ይሻላል okay so basically ምንድነው ማርኬትን በመናይበት ሰዓት ማርኬት when we talk about market buy market የመጀመሪያው የምናየው up trend ወይም ደግሞ up trend
buy market uptrend or buy market የሚሉትን እናያለን ማለት ነው uptrend ወይ buy market የሚለውን ስናይ በእነዚህ ውስጥ ሶስት አይነት ነገሮች እናያለን when we talk about buy market የመጀመሪያው የምናየው ከሰፖርት ተነስቶ ወደ ላይ የሚሄድ ማርኬት ማለት ነው first thing right የመጀመሪያው ነገር ከሰፖርት ተነስቶ ወደ ላይ የሚሄድ ማርኬት ማለት ነው when we talk about buy market ላይ ሶስት አይነት ስትራክቸሮች ይፈጠራሉ ኮመን የሆኑ ስትራክቸሮች የመጀመሪያው ከ80 እስከ 90% happen የሚያደርግ ማርኬት ሲሆን ሁለቱ ደግሞ more 30-20% ማርኬት ላይ or ደግሞ እነዚህ ከ30 70 እስከ 80 ድረስ ፐርሰንት የምናየው ማርኬት ላይ ውስጥ ላይ ስንገባ ብዙ ጊዜ happen የሚያደርጉና ብዙ ሰዎች እንደ ማርኬት እንትን ይሄ ምንድነው የሚወስዱትና እኔ ደግሞ እንደ ስትራክቸር ብዙ ጊዜ ማርኬት ላይ ኤክስፔክት ማድረጋቸው ነገሮች ናቸው እነሱን ነገሮች በደንብ እናያለን ማለት ነው first thing ያው ብዙዎቻችሁም ታውቁታላችሁ ያስባለው አንድ ማርኬት ከአንድ ቦታ በሚነሳበት ሰዓት አንዱን ሳልዘል እንዳሳያችሁ በሰፖርት ሬዚስታንስ ውስጥ ያለው ላሳያችሁ ነው So the first thing when we talk about market ያው uptrend በምንልበት ሰዓት ማርኬት ብዙ ጊዜ ካያችሁ አንድ ማርኬት እንደዚህ high higher low higher high higher low higher high higher low and higher high የሰራ የሚሄድ ማርኬት እንለዋለን higher high higher low የሰራ የሚሄድበት ማርኬት ወይም ደግሞ እዚች ጋር h low higher low or by here market ላይ higher high ወይ higher low ማርኬቶች ይሰራ h low ያልኩት guys I hope you guys understand higher low ማለት ነው ማርኬት ላይ higher high ወይም higher low እየሰራ የሚሄድ ማርኬት ነው ይሄ ምንድነው ይሄ ማርኬት ምን እንለዋለን both h and h low respected ይሄ ማርኬት ምን እንለዋለን both higher high and higher low respect የሆነ የሚሄድበት ማርኬት እንለዋለን ይሄ እዚች ጋር ደግሞ መተራት ፖይንት ሃይ ትባላለች ምንድነው ሃየር ሃይ ማለት የመጀመሪያ ማርኬታችን ወደ ላይ ፑሽ በሚያደርግበት ሰዓት አንድ የሰራው የመጀመሪያ ፈርስት ሃይ ሰራ ከዛ ሃየር ሎ ወይም ደግሞ ባይ ብለን የምንገባበት ኤሪያ ወይም ደግሞ ማርኬት ላይ ባለፈው ስነግራችሁ ምንድነው ሰፖርት ሬዚስታንስ ላይ ስነግራችሁ it will help us identify a market structure ብያችኋለሁ ወይም ደግሞ ማርኬት ተመልሶ እቺኛው previous resistance support የሆነችበት ኤሪያ higher low ብለን እንጠራቸዋለን ማለት ነው ስለዚህ ይሄ ማርኬት ምንድነው ወይም ማርኬት በአንድ ቦታ ወደ ላይ በሚሄድበት ሰዓት አንድ ማርኬት ከላይ ወደ ታች እያከበረ ነው የሚሄደው ማለት ነው ስለዚህ እዚቹ ኤግዛምፕል ለመውሰድ ያህል እዚቹ ማርኬት ለኤግዛምፕል ለመውሰድ ያህል ማርኬታችን ላይ ግልጽ ሆኖ የምናየው ማርኬት ለምሳሌ this is the thing የመጀመሪያው higher low higher high higher low higher high higher low higher high higher low just simply under market እንደዚህ እየሰራ ይዳል ማለት ስለዚህ when the market pulls back to make higher low this is when we going to buy or ደግሞ buy entry የሚያዘጋጅልን ወይም ደግሞ ማርኬታችን ሬዚስታንስ ማይነር or ደግሞ ማይነር ሊሆን ይችላል ሜጀርም ሊሆን ይችላል እዚህ ጋር ሬዚስታንስ በሚያዘጋጅልን ሰዓት መጥቶ የሚነካው ኤሪያ እነዚህ ኤሪያዎች ሁለቱንም ሃየር ሎውን እኩል ያከበረ የሚሄድ ማርኬት ምን እንለዋለን ማለት ነው ኤች ወይም ደግሞ ሃየር ሃይም ሃየር ሎውም የተከበረ ሪስፔክት ያደረገ የአፕ ትሬንድ ማርኬት እንለዋለን ማለት ነው the first thing that we're going to see is this one right so the second one ሁለተኛው ደግሞ ማርኬት when we come to the ማርኬት ላይ አሁንም ከአይዲያችሁ እንዳይጠፋባችሁ እዚች ላይ አሁንም ሰፖርት እና ሬዚስታንስ አከብርልና አሳምንላችኋለሁ
The second one we're going to see አሁን ቅድም እዚህ ጋር ካያችሁ higher high, higher low, higher high, higher low, both respected in this area. So the second thing that we're going to see today is the second one is going to be higher high, higher low, high, higher low. Same higher highs, different higher lows, same higher highs, different higher lows until we break this area. ይሄን ደግሞ ምን ብለን እንጠራዋለን? Uptrend that respected higher lows. ይሄን ደግሞ ምን ብለን እንጠራዋለን guys? Okay, so ይሄን ደግሞ ምን ብለን እንጠራዋለን? ማርኬታችን አፕ ትሬንድን ሪስፔክት አድርጓል፣ ግን at the same time when we push them to the market higher highችን እቺኛው ሪስፔክት ሳትሆን only higher lowችን ሪስፔክት እየሆነ at the same trend እየሄደ ያለ የአፕ ትሬንድ እንለዋለን። ያ ማለት ምንድነው? as you guys can see ለምሳሌ ሪስፔክት የሆነባቸውን ኤሪያዎች ለማውጣት ያህል አንደኛ እዚህ ጋር፣ ሁለተኛ እዚህ ጋር ማውጣት እንችላለን፣ ሶስተኛ ደግሞ እዚህ ጋር ማውጣት እንችላለን። So when we see the market like this, አንደኛ ማርኬት ፑሽ እያደረገ በሚሄድበት ሰዓት ማርኬታችን still respect ያደረገበት ኤሪያ አለ። at the same time ደግሞ respect ሳያደርግ under resistance and the resistance ማርኬትን ቀጥታ ይዞ ግን at the same time ደግሞ ሎዎቹን ብቻ respect እያደረገ የሄደ ማርኬት up trend ሆኖ at the same time ግን higher low to respect አድርጓል ማለት ነው። ስለዚህ if you are in buys market at the same time in this area or at this area, it means the market is still respected in this zone because we didn't disrespect this at least the higher low. ስለዚህ ይሄ ማለት ምንድነው? ማርኬታችን አንደኛውን ሪስፔክት አሉ አርገኛውን ዲስሪስፔክት አላደረገም ማለት ነው። ስለዚህ ያ ማለት ምንድነው? ማርኬት still up trend ነው ማለት ነው። ስለዚህ የዚህኛው የሚቀጥለውን አይተን ሁለቱንም አንድ ላይ ኤግዛምፕሎችን አሳያቸዋለሁ። The other one that we're going to see ደግሞ እንደዚህ አይነት ማርኬት ነው። when we talk about this ደግሞ resistance አለን፣ support አለን። አሁን እዚህኛው ላይ ፕሪቪየሳችን ላይ ምን ብለናል? uptrend that respected higher lows ብለናል አይደል? እዚህ ጋር ደግሞ አሁን የምናየው uptrend that respected the higher highs። ለምሳሌ same support ሊኖረን ይችላል እዚህ ጋር different higher highs ብዙዎቻችሁ አጋጥሟችሁ ሊሆን ይችላል እንደዚህ አይነት ማርኬት፣ ወይም ደግሞ ሰፖርታችንን ብሬክ ሳያደርግ at the same time market is pushing in the same way እንደዚህ ያረገ የሚሄድ same higher lows different higher highs ያረገ ወይም ደግሞ ብሬክ እስከናረገው ስትራክቸራችን ወይም ደግሞ ወደዛ ፑሽ እስኪያደርግ ድረስ ያለ ማርኬት ስትራክቸር ይሰጠናል ማለት ነው። ይሄኛው ስትራክቸር ደግሞ ምን እንለዋለን? uptrend that's respected ይሄን ማርኬት ምን እንለዋለን? ማርኬታችን uptrend ሆኖ at the same time still respect higher highዎችን respect ያደረገባቸው ኤሪያዎች እንለዋለን። ስለዚህ as you guys can see still ሰፖርታችን still break አልሆነም ወይም ደግሞ ምንም አይነት ስትራክቸራችን ወደታች ሄዶ ወይ ይሄኛው ሰፖርት ሬዚስታንስ አልሆነም ወይ ምንም የተቀየረ ነገር የለም። at the same time ግን ማርኬት is going uptrend የሚመጣበትን ፖይንት እንዴት እንደሚመጣ ማርኬት ሪል ማርኬት ላይ በመንገባ ሰዓት አብረን የምናየው ይሆናል። ግን at the same time when you see the market ብዙ ጊዜ ሰዎች አንድ ማርኬት ሪቴስት እያደረገ እናንተ እርግጠኛ ነኝ እዚህ ውስጥ ብዙ ጊዜ ትሬድ ያደረጋችሁ ያጋጥማችኋል። ማርኬት ወደ ተለያየ ፖዚሽን እንደሚሄድ ያወቃችሁ ግን ዲፈረንት እዚህ ውስጥ አንድ አይነት ስትራክቸር ስላልሰጣችሁ ብቻ ወይም ደግሞ ሃየር ሎ እየሰጣችሁ ስላለ ብቻ ፖዚቲቭ 500 200 300 ዶላር ፕሮፊት እያያችሁ
መልሶ ዜሮ ሲሆንባችሁ ድጋሚ ሲመለስ መልሶ ዜሮ ሲሆን ብዙዎቻችን ተደባብረን ከወጣን በኋላ ማርኬት ላይ ወደ ላይ ይቀጥላል ማለት ስለዚህ as long as እቺ area if you have a patience እቺን area ስትሰበር መጠበቅ ከቻላችሁ ትችላላችሁ so you want to go buys ግን ከዚህ ሊሆን ይችላል ከዚህ በታች ወይ ከዚህ በላይ ሊሆን ይችላል ማርኬት ላይ በገባችሁ ሰዓት ግን እንደዚህ አይነት ትሬንድ በሚያጋጥማችሁ ሰዓት still we are still on the market ምክንያቱም we still didn't disrespect this area if we come back እቺን area ወደ ታች disrespect ቢያደርገው ግን we might see another እንትን ማለት ነው እሱን ደግሞ የሚቀጥለው change of character ክላስ ላይ ስንገባ ከዚህ ቀጥሎ እሱን አሳያችኋለሁ ማለት ነው ስለዚህ one of the things እነዚህ አይነት ነገሮች happen ያደርጋሉ እስቲ ማርኬት ላይ እነዚህ ነገሮች አብረን ላይቭ ላይ እየፈለግን እዚህው ያወጣና ያለን ማለት ነው ሰርች ለያ ነው ታገኙት ሰርች ክላስ መባል ለማንኛውም ለሚቀጥለው ክላስ ለኤግዛምፕል ተወኛለች ኦኬ ሲምፕሊፋይ ለማድረግ ያው ፐርፌክሽን እስካሁን ፐርፌክሽን አላገኘው አብረን እናገኛለን ወይም ደግሞ ስክሪንሾት አድርጌ ያስቀምጥኩላችኋለሁ እሱን አሳያችኋለሁ ከሱ ውጪ ግን ኖርማሊ እናንተ ላይቭ ላይ ስለሆነ ያስተማርኳችኋለሁ እንደዚህ ላይቭ ላይ በማስተምራችሁ ሰዓት ሲምፕሊ ለማሳየት perfection ባይሆንም አንድ ነገር ላሳያችሁ so we have this support areas right ማርኬታችን ላይ we have this support ቅድም ብያችኋለሁ ይሄ መጨረሻ ላይ ያየነው ሆኖ ብዙ ጊዜ happen ሊያደርግ የሚችለው when we start from the start ብያችኋለሁ ወይም ደግሞ change of character ባለበት ሰዓት ወይም ደግሞ ከታችም ከዚህም up trend ሆኖ የመጣ ማርኬት ሊሆን ይችላል ብዙ ጊዜ ግን ኮመን ሆኖ ሊያጋጥመን የሚችለው when it comes to the market start ያደረግንበት area ላይ ነው so we have this area right the first thing that we can see here the last one ማርኬታችን respect የሆነ የመጣ and same lows different highs same lows different highs same lows ከዛ በኋላ እዚች ጋር መጣ we use this resistance ተጠቀመና ማርኬት push አደረገ ማለት ነው ሲምፕል እንደውም ጥሩ አገኛለሁ ያላሰብኩኝ እዚህኛው ኤግዛምፕል ከላው ልቀይርላችሁ ስክሪንሾት አድርጓችሁ ይላችሁ የምትችሉ ለሌላ ጊዜ በደንብ አሪፍ ኤግዛምፕል ስለሆነች ትጠቅማችኋለች so as you guys can see now እዚህ ጋር ካያችሁ በሻዶውም ይሁን እዚህ ጋር ማርኬት ስትራክቸራችን ላይ ማርኬት if you have buys on this area ብዙ ሰዎች እርግጠኛ ነኝ እዚህ ውስጥ ያላችሁ ሰዎች እኔም በፊት including me በፊት በሆን እነዚህ ኤሪያዎች ማርኬት ላይ ኤግዚት ያረኩባቸው ወጣባቸው ምችላዎች ኤሪያዎች ናቸው because we are still on the buys market until we break this area if we have broken this area previous supportation on የነበረበት area resistance ቢሆን ሊኖሩ it means we changed another character ግን እስካሁን ድረስ ግን ማርኬታችን as you guys can see higher low respect ሆኖ higher low ብቻ ነው respect ያለው ነው ማለት ስለዚህ when the market start ብዙ ጊዜ ማርኬታችን ላይ happen በሚያደርግበት ሰዓት higher structureዎች እየሰራ perfect የሆነ higher low ብዙ ጊዜ 80-90% ጊዜ happen የሚያደርገው higher low እየሰራ የሚሄድ ማርኬት ነው ብያቸዋለሁ ያ ማለት ግን ምንድነው when you see a structure like this still you are in the market ወይም ደግሞ ማርኬታችን ላይ ያለ ነው ማለት ስለዚህ እንደዚህ አይነት ነገር በመታዩ ሰዓት ብዙ ጊዜ እንትን ማርኬት ላይ ኤግዚት እንዳታረጉ ወይም ደግሞ ታርጌታችሁ እንዳምቱ ያረጋችኋል ማለት ነው everything ያ ይቀድም ያልኳችሁን ግን አላገኘናትም እስቲ አብረን እንጠልቅ ሌላ ፔር ቢሆን እሱን ማግኘት ነው ሞር ቀላል እንደው
ኤግዛምፕል መውሰድ እንችላለን ግን በደንብ በዛ ያለች መውሰድ ነው 24 hour ዴይሊ ላርግ በቃ እንግዲህ ሌላ ፔሬል ፈልግላችሁ መሰለኝ እዚህ ላይ አላገኘሁትም ጎልድ ላይ እንፈልገው እስቲ ኤግዛምፕል እንደሆነ simple let me show you guys አሁን እቺ እንደ ኤግዛምፕል መውሰድ እንችላለን እቺን ኤሪያ just እቺ ጋር ሪስፔክት ሆና different lows same highs different lows just respect analysis ስክሪንሾት ማስተማር ስላልፈለኩ ነው እቺ ነው ራሱ ሰረት okay guys so as you guys can see እዚህኛው ማርኬት ላይ ለምሳሌ የሆነ ነገር ላሳያችሁ now you guys can see this market is taking መጀመሪያ ከነበረው ሰፖርት ኤሪያ ተነስቷል ሰፖርት ኤሪያችንን ከፕሪቪየስ ማየት እንችላለን I don't know ከየትኛው ኤሪያ ሰፖርት አድርጎ እንደተነሳ እዚህ ጋር ሪጀክሽን አለ I don't know why we have rejection እሱ ቀጣይ ክላሳችን ላይ ምን ይሆናል we have this support right the market have supported from this zone ግን የመጀመሪያ ነገር ማርኬት ወደ አፕ ትሬንድ በሚሄድበት ሰዓት አሁን እቺ ነገር በደንብ ልባውላችሁ ሰው guys የሚቀጥለው ክላሳችን ላይ ስለ ትሬንድ እንገባለን የዛ ሰዓት you guys literally unlock something fucking crazy ያንን ነገር ግን unlock እንድታረጉ እነዚህ ነገሮች በደንብ ልታዩ ይገባል the first thing is first right on look we have this uptrend the market is coming to this way we have this zone the market respected and come back to this area got the lows in here another candlestick closed in here same lows higher highs candlestick closed in this area and boom we push to this level አሁን ይሄን በሎወር ታይም ፍሬም ላይ አድርጌ ላሳያችሁ you guys can see this now this area is one of the perfect example and don't candlestickoች የዘጉባቸው ኤሪያዎችን ስለያስኳቸው እንጂ ባለፈው candlestickoቹ መጽሐፍ ካነበባችሁ you guys literally will understand this so if you guys can see this ብዙ ጊዜ ማርኬት ላይ ቀደም ብያቸዋለሁ when you go up trend ወይም ደግሞ ማርኬት ሰፖርታችን ይሄኛው የመጀመሪያው ሌቭላችን ካልተሰበረ ድረስ when the market start pushing back in this zone if the previous እንትናችን ካልተሰበረና የprevious አንደኛው higher low ተከብሮ ሌላኛው at least HH ወይም ደግሞ H low ከተከበረ ያ ማለት ምንድነው we still in the market ማለት ስለዚህ ብዙ ጊዜ ማርኬት ላይ ሰዎች ላጥ ብሎ የሚወጡበት ምክንያት ብዙዎቻችሁ እዚህ ላይ እንደውም እርግጠኛ ነኝ የቻሌንጃችን ላይ የነበራችሁን ሰዓት እነዚህን ስትራክቸራችንን ባለማወቃችሁ ምክንያት when we go to a market ወይ ማርኬት ሪቴስት አርጎ ብዙ ጊዜ ያያችሁት ማርኬት በደንብ አርጎ በሚወድቅበት ሰዓት you guys will go out from the market because you are not saying you don't understand why the market is still going uptrend ከዛ በኋላ ግን ብዙዎቻችሁ ከወጣችሁ በኋላ ከዛ ማርኬት ምን ያጋጠማችኋል ማለት ነው ማርኬቱ ሪቨርስ አድርጎ ወደ ላይ ሄዳል ማለት ስለዚህ ማርኬት ላይ you don't expect to be perfect you don't perfect የሆነ ስትራክቸር እዚህ ጋር አይታየንም ግን at the same time ደግሞ H low እና Hችን ከተከበረልን ያ ማለት ምንድነው we still in the market ማለት ነው okay now ምንድነው ያለው let's search right እስቲ እስካሁን ያለው ራውት ነገር ከገባችሁ አንድ ቁጥር ጻፉልኝ የሰማችሁ እንኳን ወደ ዳውን ከመግባት በፊት
ሀቢቢ በኋላ ጥያቄ ጠይቃለሽ። እሺ the other one we're going to see is downtrend, right? ሁለተኛው የምናየው ፓርት downtrend ብለን የምንጠራው downtrend ደግሞ as you guys can knows ማርኬታችን ወደ ቁልቁል ሲሄድ ወይም ደግሞ ቁልቁል ሲሄድ ካልን ደግሞ ወይም ደግሞ ማርኬት ወደ ሪቨርሳል ዳይሬክሽን አሁን ወደ ላይ ነበር ስናይ ነበረው ወይም ደግሞ እኛ ከዛ ላይ ማርኬትን ወደዚህ ይሄዳል ብለን ቤት ስናረግ ከማርኬቱ ጋር እኛ አናላይዝ አድርገን ቆምረን የምንገባበት ዳውን ያደርጋል ብለን የምንገባበት ኤሪያ that's what we call downtrend, right? ስለዚህ አሁን ደግሞ ስለ downtrend ወይም ደግሞ ከሬዚስታንሳችን ተነስቶ ማርኬት ወደ ታች ፑሽ የሚያደርግባቸውን ኤሪያዎች በደንብ አድርገን ግልጽ አድርገን እናያለን ማለት ነው። so አሁንም እንዴት ነው ማርኬት የሚነሳው? ያው obviously we have resistance area, right? ስለዚህ ከሬዚስታንስ ኤሪያችን ተነስተን እንዴት ነው ማርኬትን ማየት የምንችለው የሚሉትን ነገሮች እናያለን ማለት ነው። so first thing ቅድም ያሳያችሁ አይነት ማርኬት አለ። የመጀመሪያው ማርኬታችን ማርኬት ወደ ታች የሚሄድበት ጊዜ lower lows lower highs lower lows lower highs lower lows lower highs lower lows እያለ የሚሄድ ማርኬት ነው። ይሄ ማርኬት ምንድነው ብላችሁ ከጠራችሁ ያው ማርኬታችን ወደ ታች ወደ ላይ ፑሽ ያደረገ ማርኬትን ሪስፔክት ያደረገ ማለት ሴል እያልን ማርኬትን የምንሄድበት ማርኬት ነው። ይሄ ማርኬት ይዛዛላችሁ low lows nice okay we're back. Okay, so this area is what we call lower highs, right? lower highs or ደግሞ sell ይሄ ማለት ምንድነው? lower highs ወይም ደግሞ ማርኬታችን ወደ ላይ ተመልሶ more volume ይዞ ከማርኬት ከሌሎችም ሴለሮችን በደንብ ጠቅልሎ አንድ ላይ የሚመለስበት ኤሪያ sell ብለን የምንገባበት lower highs እንለዋለን። ይሄ ደግሞ ማርኬት እዚች ጋር ደግሞ ማርኬት ላይ የመጀመሪያዋ first low ማለት ነው። first lower low ይሄ ደግሞ እዚህ ጋር ማርኬት ከአፕ ትሬንድ ተነስቶ ሪቨርስ አድርጎ የመጀመሪያውን የምትሰራው የመጀመሪያዋ ፈርስት ሎወር ሎ ትባላለች። እቺኛዋ ሰከንድ እያለ ይቀጥላል ማለት። ስለዚህ when we go to the market ከዚች ቦታ ላይ ማርኬት ድጋሚ ሪቨርስ አድርጎ የሚሄድበት ኤሪያ is because we need more sellers። more sellers ማለት ምንድነው? ማርኬቶቹን ሌሎች ያልገቡትን ሰዎች ጠቅልል አድርገን በደንብ ወደ ታች ፑሽ እንድናደርግ የሚያደርገን ኤሪያ lower high እንለዋለን ማለት ነው። when we come to the market ብዙ ጊዜ ማርኬትን ካያችሁት እንደዚህ አይነት ነገር ያጋጥመናል። ያ ማለት ምንድነው? because there is a market structure that's going to go እና ያንን structure እያየን አብረን እንከተላለን ማለት ነው። እዚች ለማየት ነው ይሄ ቀደም እንዳልኳችሁ ይሄኛው አይነት ታይፕ lower lows ብዙ ጊዜ happen የሚያደርገው 80-90% ወይም 70-80% ድረስ happen ያደርጋል። ይሄ ማለት ምንድነው? perfection ስለሚፈልግ ማለት ነው። perfection ማለት ለምሳሌ የመጀመሪያ ከዚህ up trend ተነስተን this area የመጀመሪያ ማርኬታችን low high ያሰራ ማርኬት ድጋሚ low ድጋሚ high ድጋሚ low የሚሰራበት ኤሪያ ማለት ነው። ስለዚህ እቺ ከዚህ ማርኬት ከዚህ ሪጀክት አድርጎ እስከመጣ ድረስ እቺኛው የመጀመሪያ መስራው ሃየር ሎወር ሎ ምን እንላታለን? የመጀመሪያችን ሎወር ሎ እንሰራዋለን ማለት ነው። ፈርስት ሎወር ሎ ከዛ ይቀጥል ይላል ማለት ነው። ብዙ ጊዜ እነዚህ አይነት ነገሮችን አሁን እዚህ ጋር እንደዚህ አድርጌ እቺኛዋን አሁን ለምሳሌ እዚህ ጋር እንደዚህ አድርጌ ባሰመላችሁ ብናይ ብዙ ጊዜ እንደዚህ አይነት ነገሮች happen በሚያደርግ ሰዓት የመጀመሪያው ሰፖርት ኤሪያ ሆኖ ያገለገለው እዚህ ጋር ሲመጣ ሬዚስታንስ ሆኖ ያገለግላል። ያ ማለት ምንድነው? ቮሊዩም በደንብ አግኝቷል ይሄ ማርኬት ማለት ነው። ያ ማለት ቮሊዩም ሲያገኝ ሞር ሴለሮችና በደንብ ፑሽ የሚያደርግበትን ኤሪያ ያጋጥማል ማለት። ስለዚህ እንደዚህ አይነት ነገሮች የምናይባቸው ኤሪያዎች ይሄ lower lows ይሄ lower highs ወይም ደግሞ sell here ብለን እንጠራዋለን ማለት። The other one that we're going to see the same thing ሆኖ
እንደ ፓተርን እቺን ነገሮች በደንብ አስተውሰው አመላችሁ ነገሮች እንደ ፓተርን ወይ ሲደ ማርኬት ብዙ ጊዜ አሁንም ማሳያችሁ እቺ ብዙ ጊዜ ሰውም ላይ ያሳያችሁ የሚችለው ወይ ደግሞ ብዙ ጊዜ ሰው ኮንፊውዝ ሊያደርጋችሁ የሚችሉት እናንተም ላይ እቺን ነገር በምታዩ ሰዓት ሞስት አሁን እዚህ ውስጥ ጎልድ ትሉኛላችሁ ጂዩ ትሉኛላችሁ ዲጄ ዩኤስ30 ሲጀምር እነዚህ ማርኬቶች ለእናንተ ተገቢ ናቸው ብዬ አላስብም ግን if you guys are trading especially golden እና GG especially trade የምታረጉ ሰዎች አሁንም ማሳያችሁ ከነዚህ ከፐርፌክት ከሆኑት ማርኬት ስትራክቸሮች ውጪ እነዚህን የማሳያችሁ እነዚህ HH እና LL ሲከበሩ ምናምን ሳይከበሩ የምላቸውን ሳሳያችሁ እነሱን በደንብ ማየት አለባችሁ ምክንያቱም most of the time volatile የሆኑ ማርኬቶች ላይ ነው የሚመጡት ምክንያቱም ወዲያው እንደዚህ አይነት ነገር ወዲያው አሳይቷችሁ ከ5 ከ10 ደቂቃ በኋላ ዲሲዥን ሜክ ማታረጉ ከሆነ ማርኬት ትቷችሁ ይሄዳል ማለት ስለዚህ ብዙ ጊዜ ሰዎች እንደ ፓተርን ከፕራይስ አክሽን ፓተርኖች ጋር ያገናኙዋቸዋል for me is something structured that never changes እና ፑሽ ያረገን የምንሄድበት ኤሪያ ነው ማለት ነው okay so the other thing that we're going to see ደግሞ እነዚህን ጠቅላላ እንዲላርግላ ሳያችሁና ከዛ በኋላ አብረን እንፈልጋቸዋለን so በደንብ አንደርስታንድ እንታረም So the other thing that we're going to see the movement when we come to the downtrend ብለን በመናይበት ሰዓት የመጀመሪያው የምናያት ፓርት ቀደም እዚህ ጋር ሁለቱም both HH LH እና LL ሪስፔክት የሆነባቸውን ዳውንትሬንድ አይተናል እዚህ ጋር ደግሞ የምናየው ምንድነው የመጀመሪያው የምናየው ይሄኛው ነው high low ከዛ high low lows ተከብራለች same low lows super low lows until we break structure ማለት as you guys can see እዚች ጋር ምንድነው ሪስፔክት የሆነበት ኤሪያ እዚች ጋር lower lowoቹ ሪስፔክት lower highዎቹ ሪስፔክት ሆነዋል ማለት ነው ይሄ ደግሞ ምንድነው a market structure a downtrend market structure that respected the lower highs ብለን እንጠራቸዋለን lower highዎቹ ሪስፔክት ሆነዋል still low እየሰሩ ነው ያሉት እዚህ ጋር ገብታችኋል ማርኬቱ ሁለቱንም ዲስሪስፔክት ቢያደርገው ይሄንንም ሪስፔክት ሳያደርግ ይሄንንም ሪስፔክት ባያደርገው ያ is a different story አሁን ቀጣይ የምናየው ነው እዚህ ላይ ግን when it comes to the market ግን አንዱ ሪስፔክት ተደርጎ አንደኛው still respect የሆኑ ፑሽ በሚያደርጉበት ሰዓት ያ ማለት we still on the market there is nothing that can confuse us ብዙ ጊዜ ስትሮንግ ሰፖርት እየፈጠረ እዚህ ጋር በሚመጣ ሰዓት yes አይ በቃ ማርኬት ሊቀየር ነው ብለን ኤግዚት ስናደርግ ማርኬት will let us አንዳንዴ ደግሞ if you have entry around here stick to the plan is because ዛሬ ላይ ሪስክ ማድረግ የፈራሃት 20 ፒፕስ ነገ ላይ ወይኗ ደግሞ 200 300 ፒፕስ ኮንች እሷን ካመለጠ በኋላ ነገ ስታረግ you will be in the same position ስለዚህ ብዙ ጊዜ ወዲያው ማርኬት ላይ ዳውን ትሬንድ ላይ አፕ ትሬንድ ላይ በተለይ mostly volatile ማርኬቶች ላይ ብዙ ጊዜ ቶሎ ሌፍት አውት የሚደረግበት ምክንያት is because we don't see this kind of things እና እነዚህ ደግሞ ምንድናቸው ይሄ ምን እንለዋለን ጻፈላችሁ እዚህ ጋር LH is respected. When LH is respected, lower high-ዎቹ respect የሆኑ downtrend market እንለዋለን the other thing ደግሞ going to see ቀደም እያየው እንደነበረው ነው ብዙ ጊዜ happen የሚያደርጉት እነዚህ when it comes to the market መጀመሪያ ማርኬት ወደ downtrend ሲቀየር ወይም ደግሞ in the middle ሄዶ in the middle happen የሚያደርጉ እንትኖች ናቸው consolidate የሚያደርጉ ፖይንቶች የሚመስሉ ፖይንቶች ናቸው ግን አይደለም we will see something like this ቀደም እንዳየነው ቀጥታ ከዛ በኋላ ማርኬትን ቀዶ ወደዚህ የሚሄድ ቻንስ አለው ማለት እነዚህ አይነት ደግሞ ማርኬትን በመናይበት ሰዓት ይሄ ደግሞ ዳውን ትሬንድ ምን ብለን እንጠራዋለን እስቲ ጻፉልኝ ከታች እናንተ እስካሁን የተከተላችሁ ከሆነ ይገባችሁ ይሄ ማርኬት ምን እንለዋለን ተጠብቆችሁ ይሄ ደግሞ lower lowችን ሪስፔክት የሆነበት ኤሪያ እንለዋለን ተከላችሁ አሪፍ ናይስ
ይሄ ደግሞ ኤልኤላችን ሪስፔክት የሆነበት ኤሪያን ባለ ብዙ ጊዜ ምንድነው ብዙ ኮንፊውዝ ሊያደርገን የሚችለው ምንድነው እንደው ኤልኤል ሪስፔክት ብዙ ጊዜ ኮንፊውዝ ያደርጋል ምክንያቱም ምንድነው እዚች ጋር ባለፈው ስለ ሰፖርት እና ሬዚስታንስ ባስረዳዋችሁ ሰዓት እቺን ኤሪያ ካያችሁ በደንብ ስትሮንግ የሆነች ሬዚስታንስ ባለን ቁጥር ለኛ አሪፍ ነው ምክንያቱም ማርኬታችን we know the market is going down እንደውም ኮንፊውዝ ያደርጋል የሚችለው ስትሮንግ ሰፖርት እየሰራ እዚች ጋር እንትን ሲል ነው ግን እነዚህ ነገሮች ቅድም እንዳልኳችሁ ነው ወይስ ከምትሩ ማርኬት 5 ደቂቃ 15 ደቂቃ ማርኬት ላይ ብዙ ጊዜ ነው ምክንያቱም እኛ ኢንትሪ በምንፈልግበት ሰዓት እንደዚህ አይነት ማርኬቶችን ነው እንደዚህ አይነት ማርኬቶችን ነው የምናየው ስለዚህ እነዚህ ማርኬቶች ደግሞ ቶሎ ገብተው ማርኬት ላይ ቶሎ ሊያመልጡ ስለሚችሉ ኮንፊውዝ እንዳናነው ያደርጉናል ስለዚህ always keep these things on your mind በተለይ እነዚህ volatile ትሬዶች ላይ ማለት ነው ስለዚህ ሌሎች ፔሮች እንኳን እነዚህ ነገሮች ባየን ቁጥር ኮንፊውዝን ከሆነን እንኳን ከ3 ከ4 ሰዓት በኋላ ስትመለሱ ብሬክ ሲሆን ወይ ቀስ ብላችሁ መግባት ታችላላችሁ most volatile pairs ግን you will be left out ስለዚህ let's go find እና ኤግዛምፕል አብረን ለማግኘት እንሞክር እስቲ let's see እሺ የሰርተ አንድ ቼክ ላድርግና ከሌለ እንመጣለን ያሰስ ሲምፕሊፋይ ለማድረግ እዚች ጋር ብሬክ ብትሆንም ስቲል በሃየር ታይም ፍሬም እዚችኛውን ማየት እንችላለን strong support area strong support zone I mean resistance area the market still pushing still some pips እንደሆነ አይተነው ለምሳሌ እቺ 1 ሁለተኛ ካንድ ሊስት ጋር እቺ ራሱ ይሄንን መውሰድ እንችላለን አንቲል እዚች ጋር እቺ ማርኬት ብሬክ እስክትሆንበት ሰዓት ድረስ ይሄ ሎወር ሃያችን ሪስፔክት የሆነበት ኤሪያ ብለን መጥራት እንችላለን ምክንያቱም ያው ዊክሊ ታይም ፍሬም ላይ ስለሆነ ሴም ቲንግ ሎወር ታይም ፍሬም ላይ በሄድን ቁጥር ሀፕን ያደርጋል ብያቸዋለሁ we still have this zone the market push back with 1 2 3 4 5 6 then 7 and comes back 9 and comes back this area market structure change አድርጓል እሱ another level ነው ይሄንን ማየት እንችላለን ቅድም ያከበብኳትም ደግሞ እቺኛዋን በደንብ ደግሞ ገብተን እናሳያችሁ ሷ ደግሞ ለዛኛው አሪፍ ኤግዛምፕል እንትንተንስ ሶሪ ጋይስ በእናታችሁ ራስቼ እንኳን አደረሳችሁላችሁ Okay, ቅድም እቺን አስምሬ የሄድኩባት ሪዝን የሆነች ነገር ስላየሁ let's see if there is a good example for this one right አሁን እናንተን በማየት እቺኛዋን ይሄ ማርኬት ምን ሊወክል ይችላል እስቲ ዝም ብላችሁ ሲምፕሊፋይ ለማድረግ እንዲቀረብ አድርጌ በማየት ብቻ ሳላሰምርላችሁ ምን ሳላችሁ እስቲ ጻፉልኝ ታች ባናብራ ድረስ እንኳን ሲመቻችሁ መስለው Stay. Okay, guys. Okay, ያሳስታል ሬንጅ ያረጋ ሬንጅ ሚላል እዚህ ጋር lower high ያሳስታል let me show you this simple መጀመሪያ ቀድመን ብያችኋለሁ don't look for a perfection guys we're not trying to look perfection right the first thing እነዚህ በደንብ perfection እንፈልግ ከሆነ even the
ኖርማሎቹ እንትን ላይ ልናገኛቸው we can just simply say this area እነዚህ አንድ ካንድልስቲክ ከጨረሰባቸው ውጪ አድርገን ብናስብ እነዚህ ኤሪያዎች they have the same support ነው ያላቸው እነዚህ ዝም ብላችሁ እነዚህ እንትን ማለት አይጠበቅባችሁ this probably a fake out or something that comes እዚህ ጋር የመጣ ኤሪያ ነው ግን በደንብ ካያችሁት የመጀመሪያ ሪስፔክት ያደረገው ኤሪያ እቺን ኤሪያ ነው እቺ ኤሪያ ሪስፔክት ሆናለች we don't take this because the market literally moved now come back structure build ስላላረገ fake out እንደሆነ ማወቅ እንችላለን so this is respected the second one is the area ይሄ አጠቃላይ ሞስድበት ምክንያት እዚች ጋር ነው የጨረሰው የካንድልስቲክ ሄዶ structure ሎሱን የመጨረሻ ሎሱን የነካው አይታችኋል ይሄን ሎሱን ነክቷል እዚህ ጋር መጥቶ የፌክ አውት ነው ሎሱን ነክቷል ይሄ መጥቶ ሎሱን ነክቷል ስቲል ይሄኛው ራሱ ከዚህኛው በደንብ ሎ ሃይሆናል at the same time ይሄም ሃይሆናል ማለት ነው ስለዚህ this is a downtrend market ሲመጣበት የነበረው range ካያችሁ በኋላ we come to this level and the market is still respected lows እቺ አሁን ይሄ confuse ላደረገን የሚገባና ቀደምም ብያችኋለሁ when the market comes እቺን ኤሪያ እቺ ማርኬት እዚች ጋር በተመለሰ ሰዓት እቺኛን ሰፖርት አርጋ ቢሆን ኖሮ is another question ይሄ ሌላ ነገር የምናወራበት ጨዋታ ነው የሚሆነው ማለት so when you see this market the market literally comes back ይሄንን ስለ ፌክ አውቶችና እንዴት ማርኬት እንዴት እንደሆነ እሱን በደንብ አሳያችኋለሁ እንዴት መግለጽ እንደምንችል እንዴት ማየት እንደምንችል በደንብ ኤግዛምፕል በተለይ ላይቭ ትሬዲንግ ሴሽን በሚኖረን ሰዓት አሳያችኋለሁ ከቶፒክ ጋር ለመውጣት so the first thing that we guys need to understand is this there is nothing called perfection አናገኝም ምክንያቱም ሃይሎስ እያለንም በሃየር ታይም ፍሬም አድርገን ይሄንን መግለጽ እንችላለን ግን I want you guys to understand this helps you guys so you don't go out the market ቶሎ ጃምፕ ብላችሁ እንዳትወጡ ገንዘብ just like I said መጀመሪያ ነገር ባለፈው ስናወራም ብያችኋለሁ ሪስክ የምታደርጉት ገንዘብ ሲጀምር በኋላ ላይ ካለፈ በኋላ የሚያቀበዘብዛችሁ የሚያስብላችሁ ከሆነ ሲጀምርም ያን ያህል ሪስክ አታርጉ at the same time ደግሞ ገንዘቡ ግን ማግኘት ያለባችሁን ግን እንዳታገኙ የሚያረጋችሁ lack of እንትን ከሆነ እውቀት ከሆነ these things will definitely happen to you በተኛ ነኝ እዚህ ትሬድ ያረጋችሁ ልጆቻችሁ አጥናርጎባችኋል ማርኬት ላይ ከገባችሁ በኋላ ሲመላለስ ደንግታችሁ ስትወጡ እናንተ ወዳሰባችሁበት ይላል ማለት ስለዚህ ያ ነገር ብዙዎቻችን ላይ happen ያረገ ነገር ነው you guys can see this same lows even highs same lows we have one fake out we just came back same lows ከዛ በኋላ ቀደምቺ ሰበርን we use this our support and the resistance ተጠቀምነውና ማርኬት ወደ ምን ተመለሰ ይሄ ሃየር ሎ እየሰራ ፐርፌክት እየሰራ ወደሚሄደው ማርኬት ተመለሰ ማለት ነው ቀደም ብያቸዋለሁ ብዙ ጊዜ እንደዚህ አይነት ነገሮች happen የሚያደርጉት በእንደዚህ አይነት ማርኬት ውስጥ መሃል ውስጥ ነውና ብያቸዋለሁ ያ ማለት ምንድነው it will help you እናንተ ከዚህ ሰለሮች ሆናችሁ ከገባችሁበት ማርኬት ኮንፊውዝ ሆናችሁ ከኤግዚት እንዳታረጉ ይረዳችኋል ማለት I hope ግልጽ ነው ያስባል ግልጽ ከሆነ ያው type that one button let's fucking go ብዙዎቻችን ነገር ስለሚያስቸግረን ነው ነገር በደንብ ገለጻ አድርጌ ማስተማር የፈለኩት I think ትሬደር የሆነ ሰው obviously እነዚህ ነገሮች ያጋጥሙታል so አዳዲስ እንደሆናችሁ ሰዎች when you see the structure like this እንደዚህ አይነት ነገሮች በደንብ happen ያደርጋሉ happen የሚያደርጉበት reason ደግሞ ነግራችኋለሁ because there will be more sellers and there will be buyers who want to control the market ስለዚህ እነዚህ አይነት ነገሮች በደንብ ማርኬት ላይ happen በሚያደርጉ ሰዓት እንዴት ነው አድቫንቴጅ ይዘን መውጣት የምንችለው እንዴት ነው እነዚህ ነገሮች መቀጠል የምንችለው አሁን ያሳየኋችሁ 1 hour time frame ላይ አድርጌ ስለሆነ እነዚህ ነገሮች ግን ብዙ ቦታ ላይ ብዙ ያጋጥማሉ ስለዚህ don't get confused on this በደንብ ላይቭ ላይ በደንብ እናየው ነው እስቲ አሁን ጊዜ የፈለግን ሌላ ጊዜ ከመንገድል ማለት ነው now let's go back to consolidation zone አሁን ብዙዎቻችን እኔም አሁን ለምሳሌ እኔ ነግራችኋለሁ በጣም ብዙ አስተማሪ ነበርኝ እኔ በአንድ አስተማሪ ያለ የተማርኩት ግን when it comes to the market ራሴን ብዙ ካስተማርኳቸው ነገሮች አንፃር
consolidation, there is two type of consolidation. የመጨረሻው ማርኬት ዛሬ የምናየው ስለ ማርኬት structures እናወራ consolidation ነው. The first thing that we're going to see two type of consolidation ያልኳችሁ two types, right? The first thing sideways, same sideway or consolidation market. እንደዚህ መሰለኝ ሞግዚሌሽን ስላል ወደዛለው እንግሊዝኛ መጽሐፍ ግን ትክክል ሳይሆን አልቀርም። Okay, so sideway or consolidation markets, right? ብዙ ጊዜ አሁን አንድ ነገር ልንገራችሁ. There is two type of market. Three type of market ብለናል. አንደኛው up trend አይተናል፣ down trend more እርግጠኛ ነኝ ዛሬ ከምታዩት ነገር በላይ more እነዚህ ኮንፊውዝ የሚያደርጓቸው ነገሮች የገለጽኩላችሁ ይመስለኛል ብዙ ሰዎች ስለሚያስቸግራቸው። The other thing I want you guys to understand is consolidation market. አንድ ነገር ልንገራችሁ. Every time አንድ ማርኬት በአንድ ቦታ ላይ ሬንጅ እያደረገ ባስታወሳችሁ ቁጥር አንድ ነገር አስታውሱ። ማርሻል 2021 መጨረሻ ላይ 2022 መግቢያ ላይ $2,800 ተነስቶ በ3 ወር ውስጥ ወደ $128,000 በኮንሶሊዴሽን ማርኬት ሰርቷል የሚሉት ነገሮች ሁሉ አይምራችሁ ላይ ያስገቡ። simple is it is ይሄ ለነገራችሁ የፈለኩት ለምን ታውቃላችሁ? when I come to the market always market skip ነበር ማድረገው because my mentors told me consolidation confuse የሚያደርግ ኤሪያ ነውና ያን skip አድርጉ ብሎ ነው ሁሌ የሚነግሩኝ። እኔንም እንደዛው ልክ እዚህ look right now again when I see a consolidation like this I literally understand what it means. ያ ማለት ምንድነው? አንዳንዴ ብዙ ማርኬቶችን ለምሳሌ ልንገራችሁ ሁላችሁም ገንዘብ ማንሰራበት አንደኛ ማንሰራበት ሪዝን ምንድነው? we are not sure on the market እርግጠኛ ነን ብለን የምናስበው ማርኬት እና ሪስክ የምናደርግበት ማርኬት wrong way ሄደ። ያዛኑ ብለን የምናስበው ማርኬት ደግሞ በደንብ አርጎ ፑሽ ያደርጋል። ስለዚህ ሪስክ የምናደርገው 0.1 ወይ አንድ ሎስ ሳይዝ የገባነው ማርኬት 200 ፒፕስ ይድብናል። አረ ትላንትና ተበልቻለሁማ ዛሬ ትክክል አይደለም የምትሉት ማርኬት ደግሞ ብዙ ጊዜ እንትን ይላል። ስለዚህ ነው ይሄን ስለ ሳይድዌይ ማርኬት ሁለት የምነግራችሁ። አንደኛ ሳይድዌይ ማርኬት a market that has over 200 pips or ደግሞ 100 pips አንድ ማርኬት እንደዚህ ካልኩሌት በመናረግበት ሰዓት ከ100 pips በላይ ያላቸው ሳይድዌይ ማርኬቶች አሉ። that happens over ለወራት ሊሆን ይችላል። እኔ አሁን ቀደም ያልኳችሁ ከ3 ወር 4 ወር አካባቢ ድረስ አንድ ማርኬት በመነሳት በሳምንትም ሊሆን ይችላል፣ በሁለት ሳምንትም ሊሆን ይችላል፣ በየቀኑም ሊሆን ይችላል። as long as ያ ማርኬት እድል እስከሰጠኝ ድረስ እዛ ማርኬት ውስጥ ገብቼ የምወጣበት እድል ይሰጠኛል ማለት ነው። ያ ማለት ምንድነው? ብዙ ማርኬቶች እንደዚህ በእንደዚህ አይነት ሬንጆች በሚንቀሳቀሱበት ሰዓት እኛ ለሳምንት ሊሆን ይችላል፣ ለወር ሊሆን ይችላል፣ ለ6 ወር፣ ለአመት ራሱ የሚንቀሳቀሱ ስቲል በመፈልግ አብረን የተለያዩ ማርኬቶች ገብተን ልናገኝ እንችላለን ማለት ስለ ማርኬት ስትራክቸር አሳይቻችኋለሁ። እስካሁን ሃየር ታይም ፍሬም ላይ ያየነው ያ ማለት ምንድነው? ኮንሶሊዴሽን ሁለት አይነት አለ ያልኳችሁ። ሬንጅ አንድ ማርኬት በዛ ሬንጅ ውስጥ እየሄደ ከሆነ ሴም ሰፖርት እና ሬዚስታንሳችንን ያከበረልን በወር አንዴ በሳምንት አንዴ በየሁለት ቀኑ ሬንጅ እያደረገ ግን ለ6 ወር የሚሉ ማርኬቶችን እናገኛለን። ፐርፌክሽን ከኛ የሚጠበቀው እኛ አይምሯችን ላይ ፐርፌክት አድርገን እነሱን የመጀመሪያው ኤሪያ ላይ if you buy 200 pips you going to risk small amount of money, you wait ለምን ሳምንት አይሆንም, you sell again, you buy again, you sell again. This is how you can make money. literally ሌሎች ፔሮችን ዛሬ ትሬድ ካላስደረጋችሁ ገንዘባችሁን በሌላ ፔር ማጥፋት አይጠበቅባችሁ because you already have the market that has been going for you እና እንደዚህ አይነት ማርኬትን በመታገኙ ሰዓት ይሄ higher time frame ላይ higher time frame ላይ ያሉ consolidation ላቸዋለን። እሱን ሁለተኛው ልንገራችሁና አብረን ሰርች አድርገን አንድ እናገኛለን ብዬ አስባለሁ፣ ወይም ከዚህ በፊት አፕን ያደረገ እንፈልጋለን። ሌላኛው ደግሞ at the same time ቀደም ልናየው እንደሚመስል አይነት ግን ቀደሙ ሪስፔክት አድርጓል፣ ሃየር ሎው እና ኤች ሎውን ሪስፔክት አድርጓል። I mean ኤች ሪስፔክት አድርጓል ስለች so the other one that we're going to see is a small range ያላቸው consolidation ወይም sideway የምንላቸው ናቸው። እነዚህ ደግሞ literally ማርኬት ላይ ስኪፕ ልናረጋቸው የሚገባና
በጣም የሚያስጨንቁ ሲያስቸው ራሱ በጣም የሚያስጠሉ አይነት ማርኬቶች አሉ። ለምሳሌ እነዚህ በ10 በ20 ፒፕስ እስከ 40 50 ፒፕስ ድረስ ሙቭ የሚያደርጉ ናቸው ማርኬት ላይ እንደዚህ ያረጉ ወደ ጎን የሚሉ አንለስ እነዚህ ብሬክ እስኪደረጉ ድረስ ማርኬታችንን ስኪፕ ልናረጋቸው የሚገቡ ኮንሶሊዴሽን ናቸው። እነዚህ ደግሞ lower time consolidation ብለን እንጠራቸዋለን። እነዚህ lower time frame ላይ ያሉ ኮንሶሊዴሽኖች ናቸው። እነዚህ is better to skip it ለምንድነው ማርኬታችን ላይ በመንገባ ሰዓት just we playing gamble እያደረግን የሚሆንብን or ደግሞ if we know the market direction ቀደም እንዳልነው market direction የምንመጣበትን ቦታ ካወቅን is something advantage መያዝ የምንችልበት ሊሆን ይችላል ማለት ነው። So let's try to find random እንደዚህ አይነት ነገሮች ብዙ ጊዜ የሚያጋጥሙት random የሆኑ ፔሮች ላይ ነው እንጂ እንደዚህ volatile ፔሮች ላይ አያጋጥምም። ምክንያቱም volatile ፔሮች በአንድ ነገሮች ቦታ ላይ የሚሄድ እድላቸው በጣም ሬር ስለሆነ ማለት ነው። Let's try to find together እስቲ እነዚህ ነገሮች እናያለን። Just like you trade AUD card, let me say AUD card. AUD card. Let me try to show you guys how it goes. Let me say, yes, this is a AUD card, right? This is what we call trend. We can find a better example than this. Let me show you. I can find a better example. I can find much better example. Better ብቻ ሳይሆን ፐርፌክት የሆኑ ኤግዛምፕሎች ማግኘት እንችላለን። በደንብ እዚህ ወይ ጋር ላይ አግኝተን ከሌለን ይላል። አሁን ጂዩ ላይ ብዙ እናገኝ አይመስለኝም honestly speaking ምክንያቱም I've been trading GU for a while, so let's try to find this. This is not it's not perfect. I want to show you guys a perfect example. So Chiang has been consolidating with the zone Monday 4 October to break out of April dress, break out of April dress, እነዚህ ትናንሽ ኮንሶሊዴሽኖች አሁንም በየደቂቃው ማግኘት እንችላለን የሰርት ላይ እናገኛለን። ይሄ ግን ፐርፌክት የሆነ ነገር ላሳያችሁ የፈለኩት እንደዚህ አይነት ነገር ለምንድነው I want you guys to understand when you see opportunities like this በየቀኑ ትሬድ ማድረግ ላይ ተጠበቅባችሁ ይችላል you can't just make money within because you can risk ገብታችኋል ብዙ ጊዜ ከኛ የሚጠበቀው ከኛ የሚጎለን ምንድነው ሪስክ ማድረግ ነው ሪስክ የምናደርገው ገንዘብ ማጣት ነው ስለዚህ ሪስክ የሚደረግባቸው አሁን ባለፈው when it comes to price action ባለፈው ምን ብዬ ነግራችኋለሁ every time when you guys understand the market like this price action ላይ ብዙ አሪፍ የሆነ opportunity ይሰጣል ማርኬት ላይ ብለናል አሪፍ opportunity ይሰጣል ማለት you might find opportunities like this so you can trade በደንብ ራሳችሁ ሪስክ ማድረግ ትችላላችሁ ማለት ነው አሁን ይሄ ከማርች እስከ ማርች ኤፕሪል ማርች ብሎ ኤፕሪል ሜይ ማርች ኤፕሪል ሜይ 3 ወር ነው ኮንሶሊዴት ያደረገው ማለት ይሄ ማርኬት በ3 ወር ውስጥ ነው በዚህ ሬንጅ እየሄደ ያለው ያ ማለት ምንድነው you have a chance to take advantage on this kind of market ለምሳሌ you have buys sales እዚህ ጋር buys sells buys sells it looks like the market break comes back to the zone buys sells buys sells ያ ማለት ነው እዚች ጋር ማርኬት ከመጣ ብሬክ አደረገ it means we change character ማለት so what I'm trying to show you guys እዚህ ጋር ምንድነው መሰላችሁ most of the time higher time frame ላይ ያሉ ኮንሶሊዴሽኖች ብለን የምንጠራቸው ለምሳሌ this is ያውን 500 ምናምን ፒፕስ ነው ቀደም ነግራችኋለሁ አሁን 580 ፒፕስ looks small for you guys but it's not 580 ፒፕስ is something that you want maybe ወታችሁን ለመቀየር 580 ፒፕስ በ3 ወር ውስጥ ሊሆን ይችላል የሚያስፈልጋችሁ እኔ am telling you guys 2022 አካባቢ መጨረሻ 2021 መጨረሻ ላይ 2022 I literally changed it 2000 ምናምን ዶላር ወደ 100 ምናምን ሺህ ዶላር just without even trading ብዙ ጊዜ ትሬድ ሳላረግ just I wake up market ላይ ያለው still እንደዛ ቦታ ላይ አልደረሰልኝም የምፈልጋትን ፖዚሽን ይዛለሁ ከፈለጋችሁ መጨመር ትችላላችሁ ከፈለጋችሁ ደግሞ አንድ አሁን ለምሳሌ I took if you took buys September Monday September 11 ይላል እዚህ ጋር እዛ ይታለበ እዚህ ጋር ከመንዴ ኤፕሪል
ይሄ በጣም ብዙ ሬንጅ ነው። አመት ከምናምን አንድ 2 አመት ነው። ግን ለኤግዛምፕል ሆናቸው ለሶስት ወር ኤግዛምፕል ለምሳሌ በሶስት ወር አድርገን እንኳን ብንወስደው if you take buys from here and the money that you literally have you can just take sales እና ሪስክ ማድረግ ትችላላችሁ ማለት ስለዚህ ይሄ እንደውም ለአመት ምናምን መሆኑን አላየሁትም ነበረ ግን you can get this kind of consolidation zone when you see a higher time frame trades higher time frame ስላችሁ 200 ፒፕስ እና ከዛ በላይ የሆኑ ትሬዶችን በማግኘት ሀንት በማድረግ ወይም ደግሞ ድንገት አንድ ፔርን ቀይራችሁ ወደ አንድ ፔር በምትገቡበት ሰዓት እነዚህን በማግኘት you can literally change your trading career literally ስለዚህ at the same time ደግሞ ቀደም እንዳሳየዋችሁ ደግሞ ኮንሶሊዴት ያደርጉ የሚሉ ደግሞ እዛችሁ ማርኬቶች አሉ እነዚህ ደግሞ እዚች ጋር እንደምናያቸው ምንም አይነት ትርጉም የሌላቸው ማርኬቶች አሉ those markets are the one that we skip ማለት ነው my problem is how would I know how to predict the market is going to be like that እሱን ገና አልደረስንም ጋሽ ላይቭ ማርኬት ላይቭ ትሬድ በመናረግበት ጊዜ ነው ማሳያችሁ ስለዚህ እስካሁን ኮንሶሊዴሽን ሃየር ታይም ፍሬም ላይ እንደዚህ ለማየት ሞክረናል እስቲ ምን ብለን እስቲ አንድ ሁለት ፔሮች የምትወዱትን በጣም እንትን ቫላታይል ሳይሆን ኖርማል የሆነ ፔር ምረጡልኝና እስቲ እንፈልግ አብረን ውስጥ ለኤግዛምፕል ሊሆን GTH volatile USD እሺ USD አንድ መስል እንችላለን USD ከባለፈው ጀምሮ ሲሰረክ ስለነበረ እንትን ያለን GJ በጣም volatile ነው አይሆንም USD ይሻላል is very stable in a pair ነው ማለት USD USD. Let's try to find something on USD. Let's go monthly. By the way, a random pairs. Select a random pairs. Random pairs. እኔ እንጃ እኔ ትሬድ ሳረግ ካያችሁ ቼክ ማላረጉ ፔር የቱርክ ፔር አረግ ቼክ አረጋለሁ ሳውዝ አፍሪካ ራንድ ቼክ አረጋለሁ every fucking thing if I see something that gives me an opportunity on the market and trade and እንትን ላይ ማስተር ማድረግ አሪፍ ሆኖ ሳለ you are missing out a lot of things እኔ አሁን ኢትዮጵያ ብር ቢኖር አንዳንዴ አይቼው ትሬድ የሚደረግ ነገር ካለ ትሬድ አረጋለሁ ብሮከር ላይ ካለ if not if your broker still have it just go there እና search for an opportunity ምክንያቱም ፐርፌክት ሆነ እናንተ አይምሯችሁ ላይ የምትፈልጉት አይነት ስትራክቸር ቁጭ ያለ ስትራክቸር ያላቸው ፔሮች ስለሚኖሩ ማለት ነው እስካሁን እዚህ ላይ ሬንጅ ወደ ነገር እዚህ አይታይም ኮንሶሊዴሽን እዚህ አይታይም ጀስት ግን እነዚህ የተጨመላለቀውን በስኪፕ ማድረግ ያለበት ኮንሶሊዴሽን ብለን እንደዚህ አይነት ነገሮችን መውሰድ እንችላለን ያው ሃየር ታይም ፍሬም ላይ ስለሆነ ያለነው ዲፕ ስንገባ ግን ማግኘት እንችላለን ለጀማሪ የሚሆኑ ፔሮችን እኔ በደንብ ነግራቸዋለሁ ሶ እዚህ ላይ ምንም ጋይስ ኮንሶሊዴት እያደረገ ያለው ቦታ ምንም እስካሁን አላገኘሁም just try to skip something like this where in weekly ግን ያው ሬንጅ በሚኖርበት ሰዓት እነዚህ አይነት ነገሮችን skip ለማድረግ ሞክሩ ማለት ነው so one of the things I want you to guys understand is when you see structures build like this consolidation in market ለምንድን ነው ስለ consolidation ይሄን ነገር ለፉ ምናም ብዬ ዲስአድቫንቴጁን ብቻ ነገር ለእናንተ ማሳለፍ ያልፈለኩት it really helps me እነዚህ አይነት ነገርና ሳይድዌይ ማርኬቶችን ብዙ ጊዜ ሰፖርት እና ሬዚስታንሶችን በመጠቀም ብቻ ዝም ብለን አንዳንዴ ግዴታ ሉዝ ማድረግ አይተበቀነበንም ማድረግ እንችላለን ማለት ነው ስለዚህ
እሱን እያረግን እንትላለን እስካሁን የዛሬው ማርኬት ስትራክቸር እንደዚህ ኮምፕሊኬትድ ሆኖ ብዙ ጊዜ የሚያስቸግራችሁ ማርኬት በስነ ስርዓት አሁን ላይ አሪፍ ነው ገብቶኛል ብላችሁ የምታስቡ ከሆነ ፒፒፒፒ ጻፉልኝ ፒፒፒፒ let's fucking go perfect yo let's fucking go yeah man okay guys so እንትናችን ክላሳችን ስሎ እንዳረኩባችሁ አቃለሁ ቀስ እያልኩ ነው ፑሽ ያረኩ ያለው በ3 ቀን በ4 ቀን ነው ጨርስላችኋለሁ ብዬ ነበረው ግን ያው እንትን I want everybody to understand ቀስ እያልኩ የሄድኩበት ምክንያት አሁን ከዚህም በኋላ ሁለት ሶስት ክላሳችን በአንዴ መታ ማድረግ እችላለሁ ግን ያው የስራችሁ ተመችቶኛል ትላንት ያስገባችሁት ድጋሚ አሁንም ለዚህ ሰጣችሁና ቼንጅ ኦፍ ካራክተር እና ማርኬት ትሬንድ ከዛ በኋላ ፕራይስ አክሽን ፓተርኖችን አይተን በቃ ቀለል አድርገን ወደዛ ወደ ማርኬት እንገባለን ማለት ብዙም እንትን ስትረስ ላረጋችሁ አልፈልግም እናንተ እኔም ደግሞ እንደገባችሁ ሳቅ I feel like ታሪክ ነው ነው ላይቭ ትሬዲንግ ሴሽናችን ግን is going to be crazy ምክንያቱም everything that I showed you guys እነሱን እያንዳንዱ ነገር ኮምፖዝ ብቻ ያረኩ እንትላለው እንደዛ ሉዝ ስናረግ ደግሞ ለምንድን ነው ማርኬት ላይ አንድ ሁለት ቀን ማረፍ ያለብን ዊን ደግሞ ዊኒንግ ስትራይክ ስንሆን ብዙ ይዞን እንዳይሄድ የሚሉት ነገሮች ብዙ ነገሮችን አብረን በሳይኮሎጂ ነገሮች ያው እያወራን የተጫወትን አንድ 6-7 ሰዓት የሚሆን ላይቭ ትሬዲንግ ይኖረናል በደንብ እንደሱን እንትንላለን ከዛ በኋላ ነው የ$100 ቻሌንጅን እያንዳንዱን ገብተን ምናያቸው እንዴት using this strategy how we going to pass them ለምንድነው እዚህ ጋር ኤግዚት ያላረኩትና እዚህ ጋር ኤግዚት ያረኩት የሚሉትን ነገሮች እናንተ ዛሳት ይገባቸዋል ማርኬት ስትራክቸር ሲቀየር እንዴት ነው ቶሎ ላጥ ብለን የምንወጣው የሚሉትን ነገሮች እንዳለ አሪፍ ይሆናል ያስባሉ እስቲ የነገሩና ከተመቻችሁ እንግዲህ አካይዴ ከተመቻችሁ አሪፍ ነው አይ ፈጠን አድርግልን እንትሉን ከሆነ ደግሞ ራሳችሁን አንሚት አድርጉና ለአንድ ደቂቃ ነገሩኝና እንቀጥላለን አንሚት ማለት ይችላል ሰላም ነው እግዚአብሔር ይመስገን ማን ያወራ ምን ቀጥሉ አይ እሺ ወይ ቅደምሽ ገርሚ ማለት እሺ በያ ተመሽቶናል በጣም አሪፍ ነው ያረዳጅ በጣም ቡም ወንዶም ያቺ ነገር ያስተማርሽ ነገር በጣም የተፈጨኝ ስፔሻሊ ሃየር ሎ ኤግዛክት ካልሰራልን ደንግጠን የምንቆው ነገር ዛሬ ነው የገባው በደንብ አሁን አንደርስታንድ ያደረኩት ደስ ብሎኛል ላይቭ ትሬድ እናድርግ ላይክ አንተ ማያስቸግር ከሆነ $100 ዲፖዚት አድርገን ከቻልነው ድረስ ብናሳድገው ደስ ይለኛል የማያስቸግር ከሆነ ማለት አብሽር ጋሽ እስቲ ቻሌንጅ ነገር ሌላ ስላለኝ ታይም እንዳይፈጅብኝ ነው እንጂ ችግር እናወራለን እሱ ላይቭ ትሬዲንግ ሴሽናችን ላይ ኦኬ እሺ ቴንክ ዩ መቻረታች ሄሎ ወይ ብሮ ጉድ እኔም ኤርሚን ሐሳብ እንትን መጨረሻ ላይ ያልኮ አንድሮይድ እንዴት እንዳሳደግኩን ላይፍ ብናይ አሪፍ ይመስለኛል አርፍጋሽ ስለዚህ ሰጀሽናችሁን ሰማና አንድ ላይ ነገር እና ጥያቄ እኔ ተወሰነ ደቂቃ ወይ መጨረሻ ላይ እኔ ጥያቄ ታይም ብትሰጠን አሪፍ ይመስለኛል ጥያቄ እኔ ለየብቻ ጥያቄ ስላሉኝ ነው ኦኬ ባለፈው እንዳልኳችሁ ጥያቄዎቻችሁን ሁላችሁም ጻፉና ላይቭ ላይ ምክንያቱም እያንዳንዱ 7 ጥያቄ እያንዳንዱ ከመለሱ ይሄ ረዝምና ላይቭ ሴሽናችን ያጥራል ስለዚህ ላይቭ ሴሽናችን ረጅም 7-8 ሰዓት ስለሚኖረን እሱ ላይ በደንብ ጥያቄዎቻችሁን መልሳችሁ በጣም አሪፍ thank you አብሽር ጋሽ ኤቢ
ወይ ነው ከቀድሞ ካወራናት ትሬንዷ አሁን ለምሳሌ እንትን አንዴ ከገባን በኋላ ድሮ ዳውን ሲያደርግ አይተነው ቶሎ ወጣችሁ ከዛ በኋላ ወደ ራሳችሁ ይመለሳል ከዛ ያቻውን ከገባን በኋላ ያለው ታይም ፍሬም ነው ግራ ይገባኛል ምክንያቱም ወደ ሎወር ታይም ፍሬም እየመጣው ስመጣ ትሬንድ እየሰራ ነው ከዛ ያ ተከበረ ብዬ እየጠበኩት ተመልሶ ወደኋላ ይላል ምናምን ከዛ ያንን ኢግኖር አደረገው ነበር አሁን ቀደም ስታወራ ምናልባት ማየት ያለብኝ ሎወር ታይም ፍሬም ላይ ይሁን እንደ እነዚህ ትሬንዶቹ መከበር አለመከበራቸው የሚለውን ነገር መጠየቅ ፈልጌ ብዙ ጊዜ አሁን ቀደም ያልኳችሁ ነገር ሎወር ታይም ፍሬም ላይ አፕን የሚያደርጉበት ምክንያት ለምንድነው ኤንትሪ ከገባን በኋላ ብዙ ጊዜ ብዙ ሳችን ብሎ ሲመለስብን ልናይ የምንችለው በ5 ደቂቃ ምናምን ሚኒት ነው ግን and 15 minutes for 1 hour or ደግሞ 30 ደቂቃ ላይ አድርገን the same structures ከተከበሩልን we just keep going on at the same time ግን volatile የሆኑ ማርኬቶች ላይ ከሆነ ግን ሎወር ታይም ፍሬም ላይ ግዴታ እነዚህ ነገሮች ማየት አለብን ምክንያቱም ሃይ ግዴታ ማርኬት ፐርፌክት የሆኑ ስትራክቸሮች ሊሰጡን ስለማይገቡ ማለት ነው ግን at the same time ያው በደንብ ማየት አለብን ስለ ማርኬት ላይ በደንብ እንድትቆዩ ነው at the same time ደግሞ ማርኬት ላይ መቆየት የሌለባችሁ ማርኬት እንድታቁ ነው so exit ማድረግ ያለባችሁ ማርኬት you guys will understand because disrespect ያደረገባችሁ ነገሮች ማወቅ ትችላላችሁ ማለት ነው at the same time ደግሞ ማርኬት ላይ ኤግዚት ቶሎ የምታረጓቸው ትሬዶችና ካልሰባችሁት ከዛ በኋላ ግን ወደናንተ የሚሉት ዳይሬክሽን ማርኬት ዳይሬክሽን እንድታዩ የሚያረጋችሁ እንደዚህ አይነት ፖይንቶች ናቸው ማለት ነው ኦኬ ስለዚህ አሁን ባይ ብለን ገብተን ከሆነ ሎወር ታይም ፍሬም ላይ 30 ሚኒት ምናምን ላይ ገብተን ያ ትሬንድ ሃይ ሎ ይሰራ ሎውን ስቶ ከወረደ ኤግዚት የምናደርግበት ታይም ያሳት ይያል ነው ማለት ነው ሎውንም ሃይኑም ዲስሪስፔክት ካደረገ ማለት አሪፍ አሁን ቀደም በጣም አሪፍ ሀሳብ የሚሰጥሽ ለሌላ ጊዜ ነው መቻቢ ማነው እንኳን ረዳት ቴንክ ዩ ብራዘር ያ ማን ኦኬ ጋይስ እሺ ችግር የለውም የመጨረሻ ጥያቄ ተከታተሉ አያሳስብም ንገሪ ይሄ ጥያቄ ከባለፈው ከትናንትና ወዲያ ከነበረን ክላስ ጋር የተያያዘ ነው ላይክ ትሬንድ